በዚህ ዓለም ሰዎችን አሰቃይተው ከሚገሉ በሽታዎች መካከል ካንሰር ግንባር ቀደሙና በሕክምናውም ዘርፍ መፍትሄ ያልተገኘለት ሆኖ ቆይቷል። ከዚህ የተነሳ ባደጉ አገራትም ሆነ ባላደጉ አገራት በሽታውን የሚያጠፋ መድኃኒት እስከ ዛሬ አልተገኘም። ይህ ሕመም ለበርካቶች የሕይወት እልፈት ምክንያት እንደሆነ ቀጥሏል። ልጅን ከእናት እናትን ከቤተሰብ የሚነጥል ርኅራኄ የማያውቅ ገዳይ በሽታ ነው ካንሰር። የምትመለከቷት እህታችን ለ7 ዓመት በተከታታይ በካንሰር ሕመም ስትሰቃይ ቆይታለች። ሕመሙ የጀመራት 3ኛ ልጇን ወልዳ አራስ ቤት በነበረችበት ጊዜ ነው። ሲጀምራት ሁለቱንም ጡቶቿን እንደ ድንጋይ አድርጎ አጠነከራቸው። በባህላዊ ሕክምና ስትታከም ቆየች። በኋላ ላይ ሐኪም ቤት ሄዳ ተመረመረች። ካንሰር መሆኑ ተነግሯት ሰርጀሪ እንድትሰራ ቀን ተወሰነ። ይሁንና የካንሰር ሕመሙ የቀኝ ጡቷን ለቆ ወደ ግራ ጡቷ ተሸጋገረ። እንደ ሥጋ የመሰለ ነገር እየተፈረፈረ ከጡቷ ላይ መውጣት ጀመረ። ሐኪሞቹም ወዲያው ቀዶ ጥገና አደረጉላት። በየ3 ቀኑ እየሄደች እጥበት ታደርጋለች። እንደዛም ሆኖ ልትድን አልቻለችም። እሷም ግራ እጇን ማንቀሳቀስ ስለማትችል የወለደቻትን ልጅ በቀኝ እጇ ብቻ እያቀፈች አንድ ጡቷን ብቻ እያጠባቻት አሳደገቻት። ይህም ብቻ ሳይሆን ላለፉት 7 ዓመታት በአንድ ጎኗ ብቻ እየተኛች ስትሰቃይ ቆይታለች። አንድ ቀን ግን ወደ ቤተ ክርስቲያናችን ለመምጣት ወሰነች። የእግዚአብሔር ሰው ነቢይ ዘካርያስ ወንድሙ በመገለጥ የሕመሟ መነሻ የሆነውን ነገር ተናገረ። ከዚያ በኋላ በሚጸልይላት ጊዜ አጋንንቱ ከውስጧ መውጣት ጀመረ። ይህን በሽታ ያስቀመጠባት አጋንንት ነበር። ከተጸለየላት በኋላ ወዲያው ለቀቃት። ከዚያች ዕለት ጀምሮ ያ በግራ ጡቷ ውስጥ የነበረው ካንሰር ደምና መግል በመቀላቀል ከውስጧ ፈሶ ወጣ። ዛሬ እንደምታዩት እግዚአብሔር እንዲህ ባለ መልኩ አስውቦ በሕዝቡ ፊት ለምስክርነት አቆማት። የሆነላት ተአምራት ብዙዎችን ለምስጋና ያስነሳ፣ የእግዚአብሔርን ስም እንድናከብር ያደረገ እጅግ ድንቅ ተአምራት ሆኖ ያገኘነው ነው። ለሰው የማይቻል እውነትም ለእግዚአብሔር ይቻላል። ካንሰር ጡቷ ላይ ከውስጧ 3 ጊዜ እየጮክ ወደ ጥልቅ ግባ እያጓራ ቶሎ በል በቅርብ ወደደለ ቶሎ በል የመጨረሻ ነይ አትሞችም በሕይወት ትኖሪያለሽ። ካንሰር ባንቺ ላይ ስልጣን የለውም። ይኸውልሽ በህልምሽ አንድ ቀን አየሽ ተኝተሽ በህልምሽ ካየሽ በኋላ ተጨንቀሽ ስትነሺ ጡትሽ እየወጋሽ ተነሳሽ። ከዛ ሰዓት ጀምሮ ጡትሽ ታመምሽ፣ ያሳክክሽ ጀመር፣ ማበጥ ጀመረ። 7 ዓመት እግዚአብሔር ሰው ድንጋይን ተሸክመ ያው ከሁለት ዶክተሮች ካንሰር አሉሽ። ይህ ካንሰር ካንቺ ውስጥ በኢየሱስ ስም ሞቷል። This cancer is dead in Jesus mighty name. ኦሳታራ ባሽኪያ በራሃሶታያ ነፃ ነሽ። አሜን።
you are free አሜን የመጣሁትኝ ከጀሞ ነው እና ስሜ ያረጋሽ ጓ እባላለሁኝ የሶስት ልጆች እናት ነኝ የመጣሁበት እዚህ በጣም አሞኝ ነበረ በ15 ቀን ይሆናል ማክሰኞ ቀን 13 ነበረ በጣም ከባድ ህመም ውስጥ ነበርኩኝ ያ ህመሙ ደግሞ ቆይቷል ከኔ ጋር ከ2011 ጀምሮ ነው ልክ መጀመሪያ ልጅ እንደወለድኩ ማረፊያ ክፍል እንደገባሁኝ በማላቀው ሁኔታ ጡቶቼ አበጡ በቃ ሁለቱም ጡቶቼ እና ማጥባት አልችልም በጣም ነበር ልጅ የምትጮኸው በጣም ነው ያበጠው ከመባለው በላይ ጫፉ በቃ ጫፍ አይታይም ማለት ምንም ድንጋይ ሆነ አንድ ላይ እንትን ብሎ ከዛ ወደ ቤቴ በገባሁት ጊዜ እንደዛ ሆኖ ቀጠለ ከሳምንት በኋላ ጫፉ እንደ ስጋ ሆኖ መውጣት ሁላ ጀመረ ሲነካ በቃ ይወጣል የተቀቀለ ስጋ ይመስል ነጭ ነገር ሆኖ ይወጣል በዚህ ሁኔታ ያለሁኝ ባህላዊ ነገር ክፍለ ሀገር ነበር የወለድኩት የሆነ ያለ የሌለ ነገር ያጁ በለብ ባለ በፎጣ ምናምን እየተባልኩኝ የተባባሰ መጣ ቀኝን ለቀቀና በግራዬ ላይ በረታ ከዛ የቀኝ ትንሽ በለቀቀኝ ለልጄ ጡት አንደን ብቻ ነበር መሰጣት የግራዬ የባሰ ለከቀን በቀን እየጨመረ ከብብቴ ጋር ጀምሮ እስከ ጫፍ ድረስ ስጋ ሆነ በቃ ቀይ እንደ ስጋ ሆነ እንትኑ ተነሳና ልብስ ያስነካ እንዲሁኝ ነው በቃ እንትን ምለው በዛ ሁኔታ ያለሁት ወደ ሐኪም ቤት ሄድኩኝ ሆስፒታል አዩት ናሙና በዚህ በመርፌ እንትን ያሉ ወሰዱትና ሰርጀሪ ተሰሪ ያሉኝ ተሰራሁት ያ በየ3 ቀን እየታጠብኩኝ ቁስሉ ደረቀ ነገር ግን ድንጋይ ሆኖ ቀረ ውስጡ በቃ ድንጋይ ነው እንጂ ጡት አልነበረም የተሸከምኩት ምንም ወተት የለ ምን የለ ያቺ ልጄ በአንድ ጡት እግዚአብሔር ረቷት አደገች ክብር ለኢየሱስ ይሁን በእውነት ከባድ ነበር እኔ 7 አመት ሙሉ ያንን ድንጋይ ነበር ተሸክሜ መዞራው እና ያ ነገር ጸጥ ብሎ ድንጋይ በቃ ሆኖ ይታወቀኛል ክብደቱ ምን ሁላ ነገር ከዚህ ጡት ተለይቶ በጣም እየከበደኝ ነበር ያ 7 አመት የቆየሁት ይጸለያል መንፈሱ የጮኸ ይመስልና ዋሽቶ ያ ነገር በላይ ለተመልሶ ይመጣል ከብብቴ ልክ እስከ ጩቴ ጫፍ ልክ እንዲ ነበር በእጅ ይዞ እንዲ ሙልት ብሎ እርዝመቱ ሁላ እንደዚህ ነው ከብብት ጀምሮ እስከዚህ ሲያሻው ያመኛል በቃ ዝም ብሎ ከፍሎ ከተከሻዬ ምናምን ነገር ይጀምርና ህመም በቃ ዝም ብሎ ያስተኛኛል ለ15 ቀን ለወርተኛለሁ ይጸልይልኛል ይሻለኛል መልሶ ይመጣብኝ ነበር በዚህ ሁኔታ ይያለው የመጨረሻዬን ወስኜ እግዚአብሔር ረቶኝ እዚህ ልመጣ በቃ ቻልኩኝ በመጣሁት እዚህ ለበሽተኞች በመጸለይበት ስፍራ ነበር የተቀመጥኩት የእግዚአብሔር ሰው በዛ ይጸለይልኝ መንፈሱ ከላይ ጮሆ ወጣ ካንሰር ጡቷ ላይ ከውስጧ 3 ጊዜ እየጮክ ወደ ጥልቅ ግባ እያጓራ ቶሎ በል በቅርብ ገደለ የመጨረሻ በዛን ሰዓት ነበር እንቅስቃሴ እጅን እንዲህ ያላስጠጋም ነበር በጣም ነበር እንትን ያልኩት ሁላ ለቀቀ የህመም ስሜት ወዲያው ነው ክብር ለኢየሱስ ይሁን ሃሌሉያ በዛ ሁኔታ ፈውሴን ተቀብዬ ወደ ቤት ሄድኩትኝ ያ ድንጋይ ሆኖ የተቀመጠው ከእለት ነበር የኔ ፈውስ ወደ አንድ መሰብሰብ ጀመረ ያ ድንጋይ ሆኖ እየቀለጠ ወደ ፈሳሽነት ተቀየረና በዚሁ በታችኛው ጎን ደምና የሆነ መግል ዝለግለግ የሆነ ነገር ፈሰሰ ለ6 ቀን ሙሉ ለትቀን ያ የፈሰሰ ከላይ ላይ ድንጋይ ወደ ክብር ለኢየሱስ ይሁን በእውነት የረዳኝን እግዚአብሔርን አመሰግኑልኝ አንዳንድ እግዚአብሔር ከኔ ጋር እንዳይደለ ሁላ ነገር እስኪሰማኝ ነበር ምፈታተና እምነቴ ሁላ ተማጦ ነበር እግዚአብሔርን አመስግኑልኝ አስተኛኝም ይሄ እጄ እንደዚህ ኖርማል የለም ይሄ ነገር እንደዚህ ማድረግ የለም በቃ እንደዚህ ነበር እጄ በጎኔ ደግሞ አልተኛም ልጄ ሁላ የወለድኳት ከዚህ የተነሳ በአንድ ጎን ሶስተኛ ልጄ በአንድ ጎን ነው ማቅፋት በአንድ ጎን ነው ማስተኛት እሷ ራሷ በአንድ ጎን ነው በእኔ ምክንያት የምትታቀፈው የምትተኛው እግዚአብሔር ይረዳኝ
በእውነት በእግዚአብሔር ተስፋ አትቁረጡ። በቃ እኔ የምለው ነገር አንዳንድ ነገሮች አሉ በዚህ ሳልናገር አላልፍም። እግዚአብሔር የበለጠ ቅባት የበለጠ ኃይል ያስቀመጡት አሉ። ስለዚህ አትያዙ። እኔ በመዘገየት የነበረ በእውነት እንደዚህ ዋጋ የከፈልኩት ባልዘገየ ኖሮ እንደዚህም አልሆንም። አሁንም እግዚአብሔር አልተወኝም። በመምጣቴ በእውነት የዚህ በረከት የዚህ ጸጋ የዚህ በእውነት ፈውስ ተካፋይ ሆኛለሁ። ወደዚህ ቤት ኑ፣ ወደ እግዚአብሔር ወደ ተቀቡት በእውነት እግዚአብሔር በአፋቸው ሆኖ ወደ ሚሰራው በዚህ ቤት ኑ ብዬ አስተላልፋለሁ። ክብር ለኢየሱስ ይሁን። እኛ ተስፋ አለን። ሃሌሉያ! በእውነት እግዚአብሔር ክብሩን ይውሰድ። ሃሌሉያ! እንደክም በእውነት የሚያበረታን አምላክ አለ። ክብር ለኢየሱስ ይሁን። ይሄን ያደረገልኝ ኢየሱስን አመስግኑልኝ። ክብር አንተ ብቻ፣ አንተ ብቻ የለህም ንገስ አንተ ብቻ፣ አንተ ብቻ እልልታ ጭብጨባ አለ። ክብር አንተ ብቻ፣ አንተ ብቻ የታል ጭብጨባ አለ። ንገስ አንተ ብቻ፣ አንተ ብቻ የለ ስም ጋሻዬና ከሌላ ዝቅ በሉና እስኪ ሆኖልኛል ጌታ በዘመኔ ሳልሰጋ ኖራለሁ ብያርፎ በኃያል ክንድ ተደግፎ ስም ጋሻዬና ከሌላዬ ሆኖልኛል ጌታ በዘመኔ ሳልሰጋ ኖራለሁ ልቤ አልፎ በኃያል ክንድ ክበር ክበር አንተ ብቻ አንተ ብቻ የለህ አቻ ንገስ አንተ ብቻ አንተ ብቻ እልልታ ጭብጨባ አለ። ላንተ ይሁን አምልኮ፣ ላንተ ይሁን እልልታ፣ ላንተ ይሁን ጭብጨባ፣ ላንተ ይሁን የት ይገባሃልና 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 ይገባሃል ይገባሃልና 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 ላንተ ይሁን አምልኮ፣ ላንተ ይሁን እልልታ፣ ላንተ ይሁን እልልታ ጩኸት ያለው ነገር ይገባሃልና 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 እልልታ አለ ይገባሃል ለጌታ ከዚህ በላይ ጭብጨባ አለው ለጌታ